በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥር 11 ቀን በዓለ ጥምቀትን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ስለምን ተጠመቀ? ምን አይነት ምስጢራትስ ተከናወኑ? የሚለውን አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ጥር 11 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ጥምቀት በታላቅ ድምቀት እናከብራለን። ከሁሉ አስቀድሞ ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም በጤና አደረሳችሁ አደረሰን። እንግዲህ ከስሙ ትርጓሜ ጀምሮ አንስተን ስንመለከት ጥምቀት ማለት አጠመቀ፣ ነከረ፣ ዘፈቀ ከሚለው የግዕዝ ግስ የወጣ ሲሆን ጥምቀት ማለት መጠመቅ፣ መነከር፣ መዘፈቅ ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ መቼ ተጠመቀ ስንል ጌታችን በተወለደ በ30 ዘመኑ በዘመነ ሉቃስ ማክሰኞ ዕለት ጥር 11 ቀን በፈለገ ዮርዳኖስ በዮሐንስ እጅ ተጠመቀ ማለት ነው። ቅዱስ ዮሐንስ በገሊላ ሲያስተምር ሳለ ጌታችን ወደ እርሱ ሄዶ አጥምቀኝ አለው። በዚህ ጊዜ ቅዱስ ዮሐንስ ባሪያ በጌታው እጅ ይጠመቃል እንጂ እንዴት ጌታ በባሪያው እጅ ይጠመቃል ብሎ አይሆንም አለ። በዚህ ጊዜ ጌታችን ቀስ ብሎ አንድ ጊዜ ተዋለውና ተያይዘው ወደ ወንዝ ወረዱ። በዚህ ጊዜ የዮርዳኖስ ወንዝ እኩሉ ወይም ደግሞ ግማሹ ወደ ቀኝ ግማሹ ደግሞ ወደ ግራ 40 ክንድ ሸሹ። መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙሩ ላይ ባህር ምን ሆነሽ ሸሸሽ? አንተም ዮርዳኖስ ወደ ኋላ የተመለስከው ስለምንድን ነው እንዳለ ባህሩ ለሁለት ተከፍሎ ዮርዳኖስ ሸሸ ማለት ነው። ባህሩም በእሳት ተከቧል። ጌታችንም ከባህሩ ውስጥ 3 ጊዜ ብቅ ጥልቅ አለ። ያን ጊዜ አብ በደመና ሆኖ የምወልደው ልጄ እርሱ ነው፣ እርሱን ስሙት ብሎ የምስክርነት ቃልን አሰማ። መንፈስ ቅዱስም በአምሳለ ርግብ ወርዶ ከራሱ ላይ ተቀመጠበት። በዚህም ጊዜ የአብ የባሕሪ ልጁ መሆኑ ታወቀ። የሥላሴ አንድነትና ሦስትነት ተገለጠ ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍ ብሎ በ40 ዘመኑ ዝቅ ብሎ ደግሞ በ20 ዘመኑ አለመጠመቁ በ30 ዘመኑ መጠመቁ ስለምንድን ነው ቢሉ አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40 ቀን ያገኛትን ልጅነት አስወስዶ ነበርና ልጅነቱን እንደመለሰለት ለማጥየቅ ጌታችን በ30 ዘመኑ ተጠመቀ ማለት ነው። ታዲያስ ደግሞ ወደ ዮሐንስ ዘንድ ሄዶ አጥምቀኝ ማለቱ ስለምንድን ነው ቢሉ ዛሬ ነገሥታት፣ መኳንንት፣ ወይዛዝርት ሄደው ይጠመቁ ሲል ወደ ቤተ ክርስቲያን ሄደው መጠመቅ አለባቸው ሲል ለአብነት ወደ ዮሐንስ ዘንድ ሄዶ ተጠመቀ ማለት ነው። ይህ ማለት ግልጽ እንዲሆንላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ስለሆነ ባለበት ቦታ ላይ ሆኖ ዮሐንስን ጠርቶ ያለበት ቦታ ላይ አጥምቀኝ ማለት ይችላል። ነገር ግን ያንን ቢያደርግ ኑሮ ዛሬ ነገሥታት፣ መኳንንት፣ ባለሥልጣናት እኔ ካለሁበት ቦታ ኑና አጥምቁኝ ብለው ካህናትን ባዘዟቸው በጠሯቸው ነበረ። ነገር ግን ያ መሆን ስለሌለበት ጌታችን አብነት ሲሆነን ሲያስተምረን ወደ ዮሐንስ ዘንድ ሄዶ ተጠመቀ። ወደ ዮሐንስ ዘንድ ሄዶ መጠመቁ ደግሞ ዛሬ ሁላችንም ወደ ቤተ ክርስቲያን ሄደን መጠመቅ እንዳለብን ሲያስተምረን ሥርዓትን ሲሰራልን አብነት ሲሆነን ነው ማለት ነው። ነገሥታቱም መኳንንቱም ትልቁም ትንሹም ወደ ቤተ ክርስቲያን ሄዶ መጠመቅ እንዳለበት ጌታችን ሥርዓትን ሲሰራልን ነው ማለት ነው። ታዲያ ስለምን በዮርዳኖስ ተጠመቀ ቢሉ ደግሞ ዮርዳኖስ ምንጩ አንድ ነው። ዝቅ ብሎ ግን
በዮርና በዳኖስ ተለያይቷል። ከዚያም ዝቅ ሲል ደግሞ እንደገና ተገናኝቷል ማለት ነው። በዚያ በግንኙ ላይ ወይም ደግሞ በተገናኘበት ቦታ ላይ ነው ጌታችን የተጠመቀው። ይህስ ደግሞ ስለምንድን ነው ቢሉ የሰው ልጅ ከላይ የአዳም ልጅ ነው። ዝቅ ብሎ ግን እስራኤላውያን በጣዖት ተለያይተው ተከፋፍሎ ነበረ። ኋላ ግን በክርስቶስ አንድ ለመሆናቸው ምሳሌ ነው። ይህ ማለት ዮርዳኖስ ከላይ አንድ ነው። የሰው ልጆች ሁሉ አንድ ናቸው በአዳም ማለት ነው። ዘራቸው ግንዳቸው ማለት ነው። ዮርዳኖስ እንደዚሁ በዮርና በዳኖስ ተለያይቷል። የሰው ልጆችም እንዲሁ በጣዖት አምልኮ ተለያይተው ነበረ። ዝቅ ብሎ ደግሞ ዮርዳኖስ ተገናኝቷል። በዚያ በተገናኘበት ቦታ ላይ ደግሞ ክርስቶስ ተጠምቋል። ቀድሞ አንድ የነበረው ሰው በጣዖት ተለያይቶ ነበርና ኋላ ደግሞ በክርስቶስ አንድ ስለሆኑ በክርስቶስ አንድ ለመሆናቸው ምሳሌ ነው ማለት ነው። ልብ በሉ። ዋናው ሚስጥሩ ደግሞ ዲያብሎስ በአዳምና በሔዋን ላይ የጨለማ መጋረጃ ጋርዶ ስቃዩን አጽንቶባቸው መከራውን አጽንቶባቸው ነበረ። በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን መከራው ጭንቁ በበዛበት በዚያ ዘመን ላይ ዲያብሎስ አዳምንና ሔዋንን መከራ ስላጸናባቸው ስመ ግብራችሁን ጽፋችሁ ብትሰጡኝ መከራችሁን ጭንቃችሁን ይህንን አቀልላችኋለሁ አላቸው። አዳምና ሔዋን እውነት መከራቸውን ጭንቃቸውን የሚያቀልላቸው መስሏቸው አንድ ጽሑፍ ጽፈው ሰጡት። ምን የሚል ካልን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የሚል ጽሑፍ ጽፈው ሰጡት። ይህ ማለት አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ባሪያ የሚል ጽሑፍ ጽፈው ሰጡት። የዕዳ ደብዳቤያችን ተደመሰሰልን ተቀደደልን ስንል የትኛው የዕዳ ደብዳቤ ብለው የሚጠይቁ ሰዎች አሉ። የነበርብን የዕዳ ደብዳቤ ይህ ነው። አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ባሪያ የሚል የዕዳ ደብዳቤ ነበረብን። አዳምና ሔዋን ጽፈው ለዲያብሎስ የሰጡት ማለት ነው። ጭንቃቸውን መከራቸውን የሚያቀልላቸው መስሏቸው ማለት ነው። በዚህ ጊዜ ታዲያ ዲያብሎስ ይህንን ጽሑፍ በሁለት እብነ ሩካም ጽፎ አንዱን በሲኦል አንዱን ደግሞ በዮርዳኖስ ጣለው። ሸሸገው፣ ደበቀው። አንዱን በሲኦል አንዱን በዮርዳኖስ ማለት ነው። ስለምን ይህንን አደረገ ቢሉ ጌታ በኋላ መጥቶ የኔ ናቸው ይለኛል። ያን ጊዜ ደግሞ ደብዳቤው ይታይልኝ አዳምና ሔዋን የኔ ናቸው እላለሁ ብሎ ይህንን ደብዳቤ አንዱን በዮርዳኖስ አንዱን ደግሞ በሲኦል ጥሎት አስቀምጦት ደብቆት ነበረ። ነገር ግን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ የጣለውን በተጠመቀ ጊዜ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶልናል፣ ደምስሶልናል ማለት ነው። በእውነት ክብር ለአምላካችን ይሆን። በሲኦል የጣለውንም ደግሞ በሲኦል የሸሸገውንም ደግሞ ጌታችን በዕለተ ዓርብ ከተሰቀለ በኋላ ሲኦልን በመዘበረባት ሰዓት ላይ በሲኦል የነበሩ ነፍሳትን ወደ ገነት ባስገባበት ሰዓት ላይ በሲኦል የነበረችውንም አጥፍቶልናል፣ ደምስሶልናል ማለት ነው። በእውነት ክብር ለአምላካችን ይሁን። ስለዚህ ዛሬ ምንም አይነት የዕዳ ደብዳቤ የለብንም። ታዲያ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን የገለጠበት ዕለት ነው። እንዴት ካልን ከዚያ በፊት ራሱን አልገለጠም ነበረ። በዓሉም በዮናኒ ቋንቋ ኤጲፋንያ ወይም ደግሞ በግዕዝ ቋንቋ አስተርእዮ ይባላል። ይህ ማለት መታየት መገለጥ ማለት ሲሆን ከሦስቱ አካላት አንዱ አካል ወልድ ከድንግል ማርያም ተወልዶ ሥጋ ለብሶ መታየቱን፣ አብ በደመና ሆኖ ደግሞ የምስክርነት ቃል ማሰማቱን፣ መንፈስ ቅዱስ ደግሞ በርግብ አምሳል በራሱ ላይ መቀመጡን ያመላክታል ማለት ነው። እንግዲህ ይህ በዓል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዘጠኙ አበይት በዓላት መካከል አንዱ ነው። በማቴዎስ ወንጌል ምዕራፍ 3 ቁጥር 13፣ የሉቃስ ወንጌል ምዕራፍ 3 ቁጥር 21፣ የማርቆስ ወንጌል ምዕራፍ 1 ቁጥር 9፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 32 ላይ ስለዚህ ክብረ በዓል ታገኛላችሁ ማለት ነው። የበዓሉ መታሰቢያም ታዲያ ጥር 10 ቀን በዛሬው ዕለት በታላቅ ድምቀት ይከበራል ማለት ነው። ልብ በሉ። ክብረ በዓሉ ኤጲፋንያ የሚል ስያሜ አለው። ኤጲፋንያ የሚለው ቃል ከግሪክ ወይም ደግሞ ከጽርዕ ልሳን የተወሰደ ሲሆን በቁሙ አስተርእዮ መገለጥ ተብሎ ይተረጉማል።
በነገረ ድህነት ምስጢር ግን ኤጲፋንያ ማለት የማይታይ መለኮት የታየበት እሳተ መለኮት በተዋህደው ሥጋ የተገለጠበት እንደማለት ነው። አንድም ምስጢር ሆኖ የቆየ አንድነቱና ሦስትነቱ የተገለጠበት ቀን ነውና ዕለተ ጥምቀቱ ኤጲፋንያ ይሰኛል። መድኃኒታችን ክርስቶስ አዳምንና ልጆቹን ያድን ዘንድ ከሰማይ ዙፋን ወርዶ በሥጋ ማርያም ለ33 ዓመት ተመላልሷል። ጊዜው ሲደርስም ታዲያ በፈለገ ዮርዳኖስ በዮሐንስ እጅ ሊጠመቅ ሄደ። መድኃኒታችንም ከገሊላ ወደ ዮርዳኖስ የወረደው ጥር 10 ቀን አመሻሽ ላይ ነው። ጌታችን አመሻሹ ላይ ወደ ባሕረ ጥምቀት ከሄደ በኋላ ከገሊላ ወደ ዮርዳኖስ ከሄደ በኋላ በፍጹም ትሕትና ተራ ሲጠብቅ አድሮ ሌሊት 10 ሰዓት ላይ ተራ ደረሰውና ሊጠመቅ ቀረበ። ይህ ስለምን ሆነ? ሌሊት 10 ሰዓት ላይ ለምን ሆነ? ቀን ስለምን አልሆነም ብንል 10 ሰዓት መሆኑ መንፈስ ቅዱስ በርግብ አምሳል ሲወርድ ሰዎች ሥጋዊ ርግብ ናት ብለው እንዳይጠራጠሩ ነው። ምክንያቱም ሥጋዊት ርግብ በሌሊት መንቀሳቀስ አትችልም። ርግብን ሌሊት ላይ መመልከት አንችልም። ስለዚህ ጥምቀቱን 10 ሰዓት ላይ ማድረጉ ሌሊት 10 ሰዓት ላይ ማድረጉ መንፈስ ቅዱስ በርግብ አምሳል ሲወርድ ሲገለጥ ሥጋዊት ርግብ ናት ብለው ሰዎች እንዳይጠራጠሩ ሌሊት 10 ሰዓት ላይ አድርጓል ማለት ነው። ምክንያቱም ርግብ በሌሊት መንቀሳቀስ ስለማትችል ቅድስት ቤተ ክርስቲያናችንም ተራ ሲጠብቅ እዛ ማደሩን ስታስተምረን የቃል ኪዳኑ ታቦት ወደ ባሕረ ጥምቀት ሄዶ በዚያው ያድራል ማለት ነው። ሌሊቱን ሙሉ ሥርዓቶች ሲከናወኑ ያድራሉ ማለት ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ወደ ቅዱስ ዮሐንስ ሲጠጋ ቅዱስ ዮሐንስ አምላክነቱን ተረድቶ እንዲህ አለ፣ እንዴት ፈጣሪ ወደ እኔ ትመጣለህ? እንዴትስ በእጄ ትጠመቃለህ? ባሪያ በፈጣሪው እጅ ይጠመቃል እንጂ ፈጣሪ እንዴት በባሪያው እጅ ይጠመቃል ብሎ ጌታችንን ጠየቀው። ጌታችን ታዲያ ትሕትና ለእናትና ልጁ ልማዳቸው ነውና እንዲያጠምቀው ፈቀደለት። ቅዱስ ዮሐንስም እንዲያጠምቀው ሲፈቅድለት አሁንም ሌላ ጥያቄ ጠየቀ። ስመ አብ በአንተ ዘንድ ሕልው ነው፣ ስመ ወልድ አንተ ነው፣ ስመ መንፈስ ቅዱስም በአንተ ዘንድ ሕልው ነው፣ በማን ስም አጠምቅሃለሁ ብሎ ጠየቀው። በዚህ ጊዜ ጌታችን እንዲህ ብለህ አጥምቀኝ አለው። የብሩክ አብ የባሕሪ ልጁ ብርሃንን የምትገልጦ ይቅር በለን፣ አንተ እንደ መልከ ጼዴቅ ሹመት የዓለም ካህኑ ነህና ብለህ በዚህ አጥምቀኝ አለው። ከዚያም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ሲገባ አይታ ባሕር ሸሸች፣ ደነገጠች። ዮርዳኖስም ጨንቆት ግራ ቀኝ ተመላለሰ። እሳተ መለኮት ቆሞበታልና ውሃው ፈላ። በጌታ ትእዛዝ ግን ሁሉም ባለበት ጸና። ጌታችንን ተጠምቆ ሥርዓተ ጥምቀትን ሰርቶ ዮርዳኖስን ብርህት ማኅፀን አድርጎ የዕዳ ደብዳቤያችንንም ቀዶ ከወጣ በኋላ ሰማያት ተከፈቱ። ማለትም አንድ ምስጢር ተገለጠ። ምን የሚል ምስጢር ስንል አብ በደመና ሆኖ የምወደው የምወልደው ሕልው ሆኜ ልመለክበት የመረጥኩት የባሕሪ ልጄ ይህ ነው ሲል በአምላካዊ ቃሉ ፍጹም ተዋህዶን መሰከረ። መንፈስ ቅዱስም በአምሳለ ርግብ ወርዶ በራሱ ላይ ተቀመጠ፣ ራሱንም ቆንጠጥ አድርጎ ያዘው። በዚህም የሥላሴ አንድነቱና ሦስትነቱ ታወቀ፣ ተገለጠ። ቅዱስ ዮሐንስ መጥምቀ መለኮት የሚባልበትን ታላቁን ክብር ሲያገኝ ባሕረ ዮርዳኖስ ደግሞ የልጅነት መገኛ ባሕር ሆነ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ የሚለውን ከብዙ ጥቂቱ ልናነሳ ያስፈልጋል። ጌታችን እርሱ ባወቀ ለብዙ ምክንያቶች ተጠምቋል። ጥቂቶቹን ስንመለከት ግን የመጀመሪያው ትሕትናን ሊያስተምረን ነው ጌታችን የተጠመቀው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደቀ መዝሙሩ በፍጡሩ በዮሐንስ እጅ በባሕረ ዮርዳኖስ በ30 ዘመኑ ተጠምቋል። ይህን ምስጢር የፈጸመው በደቀ መዝሙሩ እጅ ለመጠመቅ ወደ ነበረበት ስፍራ በመሄድ ነውና ይህም ደግሞ ትሕትናን ያሳየናል ማለት ነው። እርሱን ጠርቶት ሳይሆን ራሱ ጌታችን ዮሐንስ ካለበት ቦታ ሄዶ ነውና ይህም ደግሞ ትሕትናን ያስተምረናል። ሁለተኛው ደግሞ ሥርዓትን ሊመሠረትልን ነው። ጌታችን ጥምቀት የማያስፈልገው ሲሆን እርሱ ተጠምቆ ተጠመቁ ሲለን አድርጉ ሲለን ይህንን ሥርዓተ ጥምቀት ሰርቶልን አስተምሮናል ማለት ነው። አርአያ ሆኖናል ማለት ነው። እንዴት መጠመቅ እንዳለብን ወደ ቤተ ክርስቲያን ሄደን መጠመቅ እንዳለብን ሲያስረዳን ጌታችን ከገሊላ ተነስቶ ወደ ዮርዳኖስ ሄዷል ማለት ነው። ሌላው ደግሞ ምስጢር ሊገልጥልን ነው። በጌታችን ጥምቀት ሰማያት ተከፍተዋል። አብ በደመና ሆኖ የምስክርነት ቃልን ተናግሯል። መንፈስ ቅዱስ ደግሞ በርግብ አምሳል ተገልጧል። ለዚህም ደግሞ የሥላሴ የአካል የስም የግብር ሦስትነት በደንብ በሚገባ ምስጢሩን ገልጾልናል ማለት ነው። ሌላው ደግሞ የዕዳ ደብዳቤያችንን ለመደምሰስ ነው።
በዲያብሎስ ሥራ ተሸሽጎ የኖረውን የዕዳ ደብዳቤ እንደ ሰውነቱ ረግጦ እንደ አምላክነቱ አቀልጦ ሊደመስስልን ሊያጠፋልን ጌታችን ተጠምቋል ማለት ነው። ስለዚህ ይህንን የጌታችን የመድኃኒታችን ኢየሱስ ክርስቶስን በዓለ ጥምቀት ስናክብር ስለምን እንደምናክብር የምናከናውናቸው ምስጢራትም ደግሞ ስለምን እንደሆኑ አውቀን ልናድርግ ያስፈልጋል ማለት ነው። ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ዛሬ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ አንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። በዓሉን የሰላም የፍቅር የአንድነት የበረከት ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።